ሁላችንም እለት በህይወት ጠረጴዛ ላይ ውሳኔን የሚፈልጉ ነገሮች ይቀርቡልናል። ከዚህና ከዛ መርጠን እንድንወስን የሚያደርገን ህይወት ራሷ ታቀርብልናለች። ከዛም ውስጥ አመዛዝነን አይተን አንዱን መርጠን እንወስናለን፣ ፍርድ እንሰጣለን፣ በዛም መንገድ እንመላለሳለን። እናንተ ብትሆኑ ቀጥዬ የማነብላችሁን ክፍል ካዳመጣችሁ በኋላ ምን አይነት ውሳኔና ፍርድ ትሰጣላችሁ? ማቴዎስ 22 ቁጥር 24 ጀምሮ እንደዚህ ይላል። መምህር ሆይ አሉት። ኢየሱስን ነው እንግዲህ መምህር የሚሉት። ሙሴ አንድ ሰው ከሚስቱ ልጅ ሳይወልድ ቢሞት ወንድሙ የሟችን ሚስት አግብቶ ለእርሱ ዘር ይተካለት ብሏል። አግብቶ ልጅ ካልወለደ ቀጣይ ወንድሙ ያግባትና ዘር ይተካ ብሎ ሙሴ ሕግ ሰጥቷል። በእኛ ዘንድ 7 ወንድማማቾች ነበሩ። የመጀመሪያው ሚስት አግብቶ ልጅ ሳይወልድ በመሞቱ ሚስቱን ወንድሙ አገባት። እንደዚሁ ደግሞ ሁለተኛውም ሶስተኛውም እስከ 7ኛው ድረስ በዚህ ሁኔታ ሞቱ። በመጨረሻ ሴትየዋ ራሷ ሞተች። ስለዚህ ሁሉም ስላገቧት በትንሣኤ ቀን ከ7ቱ ለየትኛው ሚስት ትሆናለች? እንግዲህ ይሄ ሰውዬ ሳይወልድ ሞተ። ቀጣይ ወንድሙ ማገባት፣ ሳይወልድ ሞተ። በዚህ መልክ 7ቱም ወንድሞቹ አገቧት፣ ሳይወልዱ ሞቱ። እሷን መጨረሻ ላይ ሞተች። በትንሣኤ ቀን ሙታን ሲነሱ ሙታን የሚነሱበት ቀን ላይ እቺ ሴት ከ7ቱ ለየትኛው ሚስት ትሆናለች ብለው ነው ኢየሱስን እየጠየቁት ያሉት። እስከዛሬ ይህንን የመጽሐፍ ቅዱስ ክፍል አንብባችሁ ማታውቁ ብትሆኑ ኖሮ ምን አይነት ፍርድ ነበር የምትሰጡት? እንደዚህ አይነት ኬዝ ቢያጋጥማችሁ። እስቲ አሁን ወደ ኢየሱስ ክርስቶስ ፍርድ እንመለስ። ኢየሱስ ከፈረደበት መንገድ ተነስተን በጣም ጠቃሚ የሆኑ 2 የህይወት ሚስጥሮችን ማውጣት እንችላለን፣ በዕለት ተዕለት ህይወታችን ላይ ተግባራዊ ልናረጋቸው የምንችለው። በመጀመሪያ ደረጃ ኢየሱስ ክርስቶስን ይህን ጥያቄ የጠየቁት ማህበረሰቦች እነማን ናቸው የሚለውን እዛው ክፍል ላይ እንመልከት። ወደ ኋላ አንድ ቁጥር ሄደን ማቴዎስ 22 ቁጥር 23 ላይ ማለት ነው። እንደዚህ ይላል፣ የሙታን ትንሣኤ የለም ብለው የሚያምኑ ሰዱቃውያን ማን ናቸው? የሙታን ትንሣኤ ወይንም ትንሣኤ የሚባል ነገር የለም ብለው የሚያምኑ ሰዱቃውያን በዚያኑ ቀን ወደ ኢየሱስ ቀርበው እንዲህ ብለው ጠየቁት ነው የሚለው። ዩሲ ጥያቄያቸው እነኚህ ሰዎች ሲጀመር ትንሣኤ የለም ብለው ነው የሚያምኑት። ግን ጥያቄያቸው ምንድነው የሚለው? በትንሣኤ እቺ ሴት የማሚስት ነው የምትሆነው ነው። የጥያቄው ዓላማ የማሚስት ነው የምትሆነው አይደለም። የጥያቄው ዓላማ የትኛው ወንድ ያግባት የሚል አይደለም። የጥያቄው ዓላማ ጥያቄ ውስጥ አልተገለጠም። በጣም ነው የሚገርመው። ይሄ በዕለት ተዕለት ህይወታችን ውስጥ ሊያጋጥመን የሚችል ነገር ነው። የምንጠየቀው የሚያጋጥመን ህይወት የሚያጋጥመን ሁኔታ በፍጹም እኛ ከምንጠብቀው ውጪ ሆነ ሊሆን ይችላል። ኢየሱስን እየጠየቁት ያለው ጥያቄ ዋነኛው ዓላማው እና የጥያቄው ዋነኛው ሴንተር ያልተጠየቀው ጥያቄ ነው። አስቀድሜ እንደነገርኳችሁ ከኢየሱስ ክርስቶስ ምላሽ በጣም የሚገርም 2 መሰረታዊ የህይወት መርሆችን እናወጣለን። እስቲ የኢየሱስን ምላሽ እንመልከት። እዛው ማቴዎስ 22 ላይ ቁጥር 29 ላይ ማለት ነው። እንደዚህ አለ። ኢየሱስም እንዲህ ብሎ መለሰላቸው ለቅድሙ ጥያቄ፣ ቅዱሳት መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ። ከትንሣኤ በኋላ ሰዎች እንደ ሰማይ መላእክት ይሆናሉ እንጂ አያገቡም፣ አይጋቡም። ስለ ሙታን ትንሣኤ ግን እግዚአብሔር እንዲህ ብሎ የተናገራችሁን አላነበባችሁምን? እኔ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ። እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም። ሕዝቡም ይሄንን በሰሙ ጊዜ በትምህርቱ ተደነቁ። ጌታ ኢየሱስ ክርስቶስ ላልጠየቁት ጥያቄ ነው መልስ የሰጣቸው። በአብዛኛው ለጠየቁት ኢንፎርሜሽን ሳይሆን ላልጠየቁት ጥያቄ፣ የጥያቄውን ልብ የጥያቄውን ሴንተር ገብቶታል። ምን እንደፈለጉ የልባቸውን ሐሳብ ተረድቷል። ስለዚህ ምላሹ ራሱ አብዛኛው ላልጠየቁት ጥያቄ ነው። ስለዚህ ከጌታ ከኢየሱስ ምላሽ በመነሳት አንድ ክርስቲያን በዕለት ተዕለት በሚያጋጥሙት ነገሮች ውስጥ በሚሰጠው ውሳኔ ሊስት የሚችልባቸው 2 መሰረታዊ ነገሮች አሉ። በእነኚህ ምክንያቶች ዕለት ዕለት ከእግዚአብሔር እየራቀ ሊሄድ ይችላል። ዕለት ዕለት በሚሰጣቸው ውሳኔዎች የተሳሳተ ውሳኔ ሊወስን ይችላል። የመጀመሪያው ነገር ጌታ ኢየሱስ እንደተናገረው የእግዚአብሔርን ቃል ስለማናውቅ ነው። እዛው ማቴዎስ 22 ቁጥር 29 ላይ ምን አለ? ቅዱሳት መጻሕፍትን ስለማታውቁ ትስታላችሁ አለ። ቅዱሳት መጻሕፍትን ስለማታውቁ ትስታላችሁ አላቸው። እዚህ ጋር እንግዲህ ስለማታውቁ ሲል ስላላነበባችሁ ማለቱ ብቻ አይደለም። ብዙዎቻችን ቅዱሳት መጻሕፍት ምን እንደሚሉ እኮ እናውቃለን። በጣም በርካታዎቻችን ኢቭን እነኚህ ሰዱቃውያን ራሱ ከፈሪሳውያን ጋር ሲከራከሩ ተብሎ እንደተጻፈ እኮ ያውቃሉ። ማወቅ የሚለው ጌታ ኢየሱስ ይሄ ማስታወስን አይደለም። በዋነኝነት መጽሐፍ ቅዱስ ማወቅ ሲል በአብዛኛው ልክ ዘፍጥረት ላይ ትዝ ካላችሁ አዳም
ሔዋንን አወቃት እንደሚለው ነው። አዳም ሔዋንን አወቃት የሚለው ስለ ሴክሹዋል ኢንቲሜሲ ነው የሚያወራው፣ ስለ ግንኙነት ነው የሚያወራው። አዳም ከዛ በፊትም እኮ ሔዋንን ያውቃታል፣ በሩቅ ይተዋወቃሉ። አሁን ግን አዳም ሔዋንን አወቃት የሚለው አንድ ሆኑ፣ ህብረት አደረጉ፣ አንድነትን ፈጸሙ፣ ሴክሹዋል ኢንቲሜሲ ውስጥ ገቡ ማለት ነው። ማርቆስ ወንጌል ምዕራፍ 10 ላይ እንደዚህ ይላል ቁጥር 7 ላይ ስለዚህ ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣመራል፣ ሁለቱም አንድ ስጋ ይሆናሉ። ከእንግዲህ አንድ ስጋ ናቸው እንጂ ሁለት አይደሉም ይላል። ጌታ ኢየሱስ እዚህ ጋር ሰዱቃውያንን እያላቸው ያለው ቅዱሳት መጽሐፍት ከእናንተ ጋር አንድ አልሆኑም። ብዙዎቻችሁ መጽሐፍ ቅዱስ ቤታችሁ ሊገኝ ይችላል፣ ቢሮአችሁ ሊገኝ ይችላል፣ ቤተክርስቲያን ይዛችሁት ልትሄዱ ትችላላችሁ፣ ወይንም ደግሞ በአእምሯችሁ ልታስታውሱ ትችላላችሁ። የሆነ ቃል ሲጠቀስ አውቀዋለሁ የሚል ክርስቲያን በጣም በርካታ ክርስቲያን እንደዚህ ይላል፣ ምክንያቱም ስላነበበ ማለት ነው። ነገር ግን ጌታ ኢየሱስ እየተናገረ ያለው ቅዱሳት መጽሐፍትን ስለማታውቁ የሚለው ቅዱሳት መጽሐፍት ከናንተ ጋር አንድ ስላልሆኑ፣ ልባችሁ ውስጥ ገብቶ ሲንክሮናይዝ ስላልሆነ፣ ቃሉ ከናንተ ጋር ስላልተዋሃደ ትስታላችሁ። የእግዚአብሔር ቃል ማለት ከውጭ ከተቀምጦ እንደ አንድ ፊክሽን እንደ አንድ እንዳየነው ፊልም የምናስታውሰው ሳይሆን የእግዚአብሔር ቃል ማለት አብረነው ፌሎሺፕ የምናደርገው ማለት ነው። አሁን ባለንበት ክርስትና ያጋጠመን ትልቁም ቻሌንጅ ደግሞ ይሄ ነው። ወይ መጽሐፍትን አናነብም፣ የእግዚአብሔርን ቃል አናነብም። ካነበብንም የእግዚአብሔር ቃል ያለው በአእምሮአችን እንጂ በልባችን በመንፈሳችን ውስጥ አይደለም። የእግዚአብሔር ቃል በእኛ ህይወት ሊሰራ የሚችለው ጀጅመንታችን ትክክል ሊሆን የሚችለው እንዳንስት ሊያረገን የሚችለው ከልባችን ጋር ከተዋሃደ ብቻ ነው። ያንን ነው ጌታ ኢየሱስ እየተናገረ ያለው። አታውቁም እንዴ አለ። ምንድነው ማወቅ ያለብን? ቅዱሳት መጽሐፍትን ስለማታውቁ ትስታላችሁ። ይሄ ማለት ስላላነበባችሁ ማለቱ አይደለም። ጌታ ኢየሱስን ከሰቀሉ ሰዎች መካከል 90% ቅዱሳት መጽሐፍትን ያነበቡ ናቸው። ባይዘወይ ዝም ብሎ አህዛቦች ምንም ክሉ የሌላቸው ሰዎች ሳይሆኑ መጽሐፍትን ያነበቡ ከማንበብም አልፎ የሚያስተምሩ የሚያገለግሉት ናቸው። አብዛኛዎቹ በስቅላት ውስጥ እጃቸው የነበረው ነገር ግን ያ የመጽሐፍ ቃል በአእምሯቸው ውስጥ ነው እንጂ የነበረው በልባቸው ውስጥ አይደለም፣ አልተዋሃደም። ቅድም እንደነገርኳችሁ አዳምና ሔዋን ግንኙነት ከማድረጋቸው በፊት እኮ ይተዋወቁ ነበር። መጽሐፍት ግን አዳም ሔዋንን አወቃት የሚለው ግንኙነት ያደረጉ ጊዜ ነው። ኢንቲሜሲ አንድ ሲሆኑ መጽሐፍ ቅድም ማርቆስ ላይ እንዳነበብኩላችሁ አንድ ይሆናሉ እንዳለው ከቅዱሳት መጽሐፍት ውስጥ ካሉ ከእግዚአብሔር ቃላት ውስጥ ከእግዚአብሔር ቃል ጋር አንድነትን ስንፈጽም ነው መጽሐፍ ዕውቀት የሚለው። ምክንያቱም ያ ዕውቀት ፕራክቲካሊ በህይወታችን ጠቀሜታ ላይ ስለሚውል ማለት ነው። በዕለት ተዕለት ህይወታችን ውስጥ በአብዛኛው የምንስተው ጀጅመንታችን ምድራዊ የሚሆነው ፍርዳችን ምድራዊ የሚሆነው የሚቀርብልን ሐሳብ ሁሉ በሰውኛ የምናስተናግድበት ምክንያት ያልተጠየቅነውን የምንመልስበት ምክንያት ነገሮቻችን ሁሉ ዕለት ዕለት ወደታች እየወረዱ የመጡበት ምክንያት ከቅዱሳት መጽሐፍት ጋር ያለን ትክክለኛ ፌሎሺፕ ስለሌለን ነው ማለት ነው። ቅዱሳት መጽሐፍት ወይንም መጽሐፍ ቅዱስ የሚነበብ ሳይሆን አብረነው ፌሎሺፕ የምናደርገው ሕያው የሆነ የእግዚአብሔር ቃል ነው። ስለዚህ አንድ ክርስቲያን በዕለት ተዕለት ህይወት ውስጥ ከእግዚአብሔር ቃል ጋር እውነተኛና ሕያው ህብረት ካለማድረጉ የተነሳ ሕያው ፌሎሺፕ ካለማድረጉ የተነሳ በፍርዱ ይስታል፣ በውሳኔው ይስታል። ዕለት ዕለትም ከእግዚአብሔር ህይወት እየራቀ ሊመጣ ይችላል ማለት ነው። ሁለተኛው አንድ ክርስቲያን በህይወቱ ወደ ተሳሳተ ውሳኔና ወደ ተሳሳተ ጀጅመንት ወይም ዲሲሽን ሊደርስ የሚችልበት ምክንያት የእግዚአብሔርን ኃይል ካለማወቁ የተነሳ ነው። እዛው ላይ ጌታ ኢየሱስ ቅድም ያነበብኩላችሁ ክፍል ላይ ሲናገር ምን አለ? የእግዚአብሔርን ኃይል ስለማታውቁ ትስታላችሁ አላቸው። አሁንም እዚህ ጋር ማወቅ የሚለውን ቅድም ካነሳነው ማወቅ ጋር ማገናኘት አለብን። የእግዚአብሔርን ኃይል ማወቅ ማለት የእግዚአብሔርን ኃይል ማንበብ ማለት አይደለም። እግዚአብሔር እኮ ቀይ ባህርን ከፍሎ ነበረ፣ እግዚአብሔር እኮ ፀሐይን አቆሞ ነበረ፣ እግዚአብሔር እኮ ሙታንን አስነስቶ ነበር የሚል የውጭ ዕውቀት በጣም ብዙዎቻችን አለን። እንኳን እኛ ጌታ ኢየሱስን እንደ ግል አዳኝ ያልተቀበሉት እንኳን ከነኚህ ውስጥ መርጠው የሚቀበሉት ብዙ ሪያሊቲዎች አሉ። የማናውቀው ተአምር የለም ከመጽሐፍ ቅዱስ ውስጥ ብንጠየቅ እሱንማ አትስበከኝ አውቀዋለሁ ነው የምንለው። ምክንያቱም አንብበነዋል ወይ ሲሰበክ ሰምተናል፣ እንደ ታሪክ ወይንም እንደ ተረት ተረት አእምሯችን ላይ ተቀምጧል። ጌታ ኢየሱስ ግን እያለ ያለው የእግዚአብሔርን ኃይል ስለማታውቁ ትስታላችሁ የሚልበት ምክንያት የእግዚአብሔርን ኃይል በግል ሕይወታችሁ አታውቁም። የእግዚአብሔር ኃይል ጋር ፌሎሺፕ አላደረጋችሁም። ለታመማ አልጸለያችሁም። በራሳችሁ ህይወት ላይ ላጋጠማችሁ ቻሌንጅ የእግዚአብሔርን ኃይል አልተጠቀማችሁም። እግዚአብሔር ፓወርፉል መሆኑን በህይወታችሁ አታውቁም። ሙታንን ያስነሳል ትላላችሁ እንጂ የእናንተ የሞተን ነገር እንደሚያስነሳ ልምምድ ውስጥ አትገቡም። ክርስትና ማለት ፌሎሺፕ፣ ልምምድ፣ ህብረት ማድረግ ነው እንጂ የእግዚአብሔር መንግስት የወሬ ጉዳይ አይደለም እንዳለው ጳውሎስ ማለት ነው። የእግዚአብሔር መንግስት የወሬ ጉዳይ አይደለችም፣ የኃይል ጉዳይ ናት። ታመሃል፣ ጸልይ። የታመመ አይተሃል፣ ጸልይለት። በህይወቱ ቻሌንጅ ያጋጠመው ሰው ታውቃለህ፣ ጸልይለት።
የእግዚአብሔርን ኃይል ተለማመደው። የእግዚአብሔርን ኃይል በተግባር በግል ሕይወታችሁ ስለማታውቁ፣ ስላልቀመሳችሁት፣ ስላልዳሰሳችሁት ትስታላችሁ ያላቸው ነው። ለዛ ነው መጽሐፍ ሲናገር ፊደል ይገላል መንፈስ ግን ሕይወትን ይሰጣል የሚልበት ምክንያት ባዶ ፊደል ይገላል። በጣም በርካታዎቻችን እስቲ ሕይወታችንን እንታዘበው። ቃሉን እናውቃለን፣ አንብበነዋል፣ ሲሰበክልን ራሱ ይሄ ነገርንማ አውቀዋለሁ ነው የምንለው። ክርስትና የማወቅ ጉዳይ አይደለም። ክርስትና የመኖር ጉዳይ ነው። ክርስትና የመለማመድ ጉዳይ ነው። ቅድም እንዳልኳቸው አወቃት እንደሚለው ክርስትና የፌሎሺፕ ጉዳይ ነው። ከእግዚአብሔር ቃል ጋር ፌሎሺፕ እናደርጋለን ወይ? እግዚአብሔር እረኛዬ ነው ብለን መናገርና እግዚአብሔር እረኛችን እንዲሆን ፈቅደን በእረኝነት ውስጥ መመላለስ በጣም የተለያየ ነገር ነው። እግዚአብሔር እረኛዬ ነው ብሎ ማንበብና እግዚአብሔር እረኛዬ ነው ብሎ እርፍ ብሎ መኖር የተለያየ ነገር ነው። እርፍ ብሎ ሊኖሩ የሚችሉ በእረኝነት ውስጥ ሊሰማሩ የሚችሉ ሰዎች ከእግዚአብሔር ቃል ጋር እውነተኛ ፌሎሺፕ ያላቸው ናቸው። ያ ቃል ከአእምሮ ወርዶ ልባቸው ውስጥ ገብቶ አንድ ላይ ተዋሃዳቸው ሰዎች ናቸው። ስለዚህ መጽሐፍ እንደሚናገረው የእግዚአብሔርን ቃልና ቅዱሳት መጽሐፍትንና የእግዚአብሔርን ኃይል ስለማታውቁ ትስታላችሁ እንደሚል ብዙ ቤተክርስቲያን ስለሄድን፣ ቤተክርስቲያን ስለቀረን፣ ብዙ ቃል ስላነበብን ወይንም ብዙ ስለተሰበክን ሳይሆን ያ የተሰበክነውም ያነበብነውም ቃል ጥሩ ነው። ነገር ግን ምን ያህል ወደ ሕይወታችን አስገብተነዋል? ገብቷል ወይንስ ከውጭ ተቀምጧል ነው ትልቁ ጥያቄ። እነኚህ ሰዱቃውያን ትንሣኤ ሙታን እንዳለ አንብበዋል። ምክንያቱም የሙሴ ሕግ ተጽፎ ተቀምጧል። እነሱም ኮት ያደረጉት ሙሴን ነው በነገራችን ላይ። ነገር ግን እሱን አንብበው ሙሴ የሚናገረውን አያምኑ። ሙሴን ግን በጣም ይወዱታል። ጌታ ኢየሱስ ዮሐንስ ወንጌል ምዕራፍ 5 ላይ ምን አላቸው? በመጨረሻ ዘመን እኮ አለ የሚከሳችሁ እኔ ሳልሆን ሙሴ ነው አለ። ምክንያቱም ሙሴ ራሱ የጻፈውን ነገር ስላላመናቸው አለ። ሙሴ ጽፎላቸው ሙሴን ይወዱታል፣ ሙሴ ጻፈውን ግን አላመኑም። ምን ማለት ነው? ተግባራዊ ያደርጉትም። አንድ ክርስቲያን በእነኚህ ሁለት መሰረታዊ ምክንያቶች ምክንያት በአብዛኛው ሕይወቱ ላይ ኔጌቲቭ ወይንም አሉታዊ ተጽዕኖ የሚያሳድር ውሳኔ ሊወስን ይችላል። አንደኛ የቅዱሳት መጽሐፍትን ካለማወቅ የተነሳ፣ ከቅዱሳት መጽሐፍት ጋር ፌሎሺፕ ካለማድረግ የተነሳ፣ ቅዱሳት መጽሐፍት ውስጥ ያለ የእግዚአብሔር ቃል ከሱ ጋር ስላልተዋሃደ፣ ህብረትን ስላላደረገ፣ ስላላወቀ በዛ ምክንያት ሊስት ይችላል። ሁለተኛ የእግዚአብሔርን ኃይል በግል ሕይወቱ ስላልተለማመደ። ብዙዎቻችን ከእግዚአብሔር ኃይል ጋር ህብረት የለንም። እንትና መፈወስ ይችላል፣ እንትን ቸርች ሄጄ ብፈወስ ይችላለሁ የሚል ዕውቀት ነው እንጂ ያለን እኔ በራሴ ብጸልይ ከእግዚአብሔር ኃይል ጋር ልምምድ ማድረግ ይችላለሁ፣ ሂዱ አጋንንትን አስወጡ፣ ሂዱ ለታመሙት ላይ እጃችሁን ጫኑ ፈውሷቸው ተብሎ የተጻፈውን ነገር በእኔ ሕይወት ይከሰታል ብሎ በግሉ ልምምድ ውስጥ የሚገባ ክርስቲያን በጣም ጥቂት ነው። ከዚህም የተነሳ ነው በጣም አሁን ባለንበት ክርስትና አብዛኛው ነገራችን ወሬ ነው እንጂ ፕራክቲካል የሆነ ነገሮችን አንመለከትም። ለምን ሲባል ያ ቃል እኛ ውስጥ ገብቶ አልተዋሃደም። ቃሉ እኔ ውስጥ ገብቶ ይዋሃድ ዘንድ ለቃሉ ኳሊቲ ታይም መስጠት አለብኝ። ቃሉን ሜዲቴት የማድረግ ወይንም ቃሉን የማሰላሰል ልምምድ ውስጥ መግባት አለብኝ። ያንን ያነበብኩትን ቃል ደግሞ ኦቤ አድርጌ ወደ ሕይወት ለመተርጎም መለማመድ መቻል አለብኝ። ቃሉን ማድረግና ቃሉን ማሰላሰል ማለት በጣም መሰረታዊ የሆነ በክርስትና ሕይወት ልናድግባቸው የምንችላቸው ሁለት ሴክሬቶች ናቸው። ቃልን በጥሞና በሜዲቴት ለማድረግ አሁን ፈታኝ ነው። ያለንበት ዘመን የሶሻል ሚዲያው ተጽዕኖ፣ የማህበረሰቡ ተጽዕኖ፣ ሰው ሐሳቡ ራሱ ከራሱ ጋር አይደለም። በክርስትና ግን እውነተኛ ሕይወትን ለመምራት በእውነትና በመንፈስ እግዚአብሔርን ለማምለክ እንዲሁም ጌታ ኢየሱስ እዚህ ጋር ለጠቀሰው ቅዱሳን መጽሐፍትና የእግዚአብሔርን ኃይል አታቁም የሚለው በእኛ ሕይወት እንዳይከሰት ከእግዚአብሔር ቃል ጋር እውነተኛ ፌሎሺፕ መስርተን ከእግዚአብሔር ኃይል ጋር ልምምድን ማድረግ መቻል አለብን። የእግዚአብሔር ኃይል በእኔ ሕይወት መገለጥ አለበት። ልክ መጽሐፉ ላይ እንዳነበብኩት ያነበብኩበት ምክንያት ሙሴን እንዳደንቀው አይደለም። ያነበብኩበት ምክንያት ዋው ሙሴ እኮ ባህሩን ከፈለ እንድል አይደለም። ያው ኃይል ከኔ ጋር እንዳለ የእግዚአብሔር ቃል ስለሚነግረኝ ነው። ኤፌሶን ምዕራፍ 1 ላይ ያለ አንድ ቃል አንብብላችሁና የዛሬውን ትምህርት አጠናቅቃለሁ። እንደዚህ ይላል ቁጥር 19 ላይ ለኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ ጸልያለሁ አለ። እንድታውቁ ከዚህ ኃይል ጋር ፌሎሺፕ እንድታደርጉ ጸልያለሁ። ምንድነው? ይህም ኃይል እንደርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ኃይል ነው። ስለዚህ ኃይል እንድታውቁ ጸልያለሁ። በጣም አጥብቄ ጸልያለሁ። ምን አይነት ኃይል ነው? ይሄ ኃይል ክርስቶስን ከሙታን መካከል ሲያስነሳውና በሰማያዊ ስፍራ በአባቱ ቀኝ ሲያስቀምጠው የታየው ኃይል ነው። ከዚህ ኃይል ጋር ፌሎሺፕ እንድታደርጉ ጸልያለሁ። ይህንን ኃይል በግል ሕይወታችሁ እንድታውቁ ጸልያለሁ እያላቸው ነው ጳውሎስ። የኛም ልምምድ የኛም ጸሎት መሆን ያለበት
የእግዚአብሔርን ኃይል በግል ሕይወታችን የማወቅ ልምምድ ውስጥ መግባት አለብን። ቅዱሳት መጻሕፍት ከኛ ጋር እንዲዋሃዱ ማድረግ መቻል አለብን። በጥሞና ውስጥ በማሳለፍ በሜዲቴሽን ውስጥ በማሳለፍ በማሰላሰል ውስጥ በማሳለፍ የእግዚአብሔር ቃል እንደሚለው ይህንን ካደረግን የእግዚአብሔርን ኃይል በግል ሕይወታችን እናውቃለን። አንድ ነገር ደግሞ በግል ሕይወታችን እያወቅነው ከመጣን ከኛ አልፎ ሞልቶ ለሌላው ሰው ይፈሳል ማለት ነው። በጣም የተሳሳተ የህይወት ውሳኔ ውስጥ እንዳንገባ ጥንቃቄ አድርገን እነኚህ መርሆች በመከተል እግዚአብሔርን ደስ የሚያሰኝና እግዚአብሔርን የሚያከብር ውሳኔ መወሰን እንድንችል እግዚአብሔር ይርዳል።